ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁኝ? ዛሬም እንደተለመደው በታሪክ በእምነትና በድንቅ ስራ የተሞላች አንዲት አስደናቂ ቦታ እናያለን። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ጋብዛለሁ። ይህቺ ቦታ ላሊበላ ትባላለች። በኢትዮጵያ ውስጥ ያለች ታሪካዊ ከተማ ስትሆን በዓለም ላይ በድንጋይ የተቆረጡ ቤተክርስቲያናት በጣም ታዋቂ ናት። እነዚህ ህንፃዎች ተመልካች ሲመለከታቸው የሚያስደንቁ ብቻ ሳይሆኑ ታሪካቸውም ጥልቅ ነው። ላሊበላ የተሰኘችውም በንጉስ ላሊበላ ስም ነው። እርሱም በ12ኛ ክፍለ ዘመን የነበረ የዛግዌ ንጉስ ነበር። እንደ ታሪክ የሚነገረው ንጉሱ በህፃንነቱ ጊዜ ንቦች በዙሪያው ተሰብስቦ ነበር እና ይህን ወደፊት ንጉስ እንደሚሆን እንደ ምልክት ተቆጥሯል። ንጉስ ላሊበላ ወደ ኢየሩሳሌም መጓዝ አልቻለም ነበር። ስለዚህም በኢትዮጵያ ውስጥ አዲስ ኢየሩሳሌምን ለመፍጠር ወሰነ። ይህንም ራዕይ ለማሳካት የድንጋይ ቤተክርስቲያናትን እንዲቆርጡ አዘዘ። በላሊበላ ውስጥም ያሉ 11 ቤተክርስቲያናት ከአንድ ትልቅ ድንጋይ ውስጥ ተቆርጠው ተሰርቷል። እነዚህም ህንፃዎች ከላይ ወደ ታች በመቁረጥ ገንብቷል። ይህም ከዚያ ዘመን እጅግ የሚያስደንቅ ቴክኖሎጂ ነበረ። በተለይም አንዱ ቤተክርስቲያን ከሁሉም በላይ ይታወቃል። ይህም በመስቀል ቅርጽ የተሰራው እና በዓለም ላይ የሚገኙ አስደናቂ ህንፃዎች መካከል ይቆጠራል። ሌላ የሚያስደንቀው ከነዚህ ቤተክርስቲያናት በጥቂት ዓመታት ውስጥ በመጠናቀቃቸው አንዳንድ ታሪኮች እንደሚናገሩት ቀን ሰዎች ይሰሩት ነበር፣ ሌሊት ግን መላእክት ይረዱ ነበር ተብሎ ይነገራል። ይህም እውነት ወይስ ውሸት እስካሁን ድረስ ሚስጥር ነው። ዛሬም ላሊበላ የቱሪስቶችና የእምነቶች መስተናገጃ ቦታ ናት። በተለይ በበዓላት ጊዜ በሺዎች የሚቆጠሩ ሰዎች ይመጣሉ፣ ይጸልያሉ፣ ይደነቃሉ። ላሊበላ ብቻ የድንጋይ ህንፃ አይደለችም። እሷም የእምነት ምልክት፣ የታሪክ ማስታወሻና የሰው ልጅ ጥረትን ምሳሌ ናት። የላሊበላ ታሪክ እኛን አንድ ነገር ያስተምረናል። ታላቅ ራዕይ ካለን በጥረትና በእምነት ማንኛውም ነገር መፈጠር እንደምንችል እናስተውል። ንጉስ ላሊበላ በ12ኛ ክፍለ ዘመን የነበረ የዛግዌ ስውረ መንግስት ንጉስ ነበር። በታሪክ ውስጥ በታላቅ እምነቱና በድንቅ ራዕዩ የታወቀ ነው። እንደ ታሪክ የሚነገርለት ላሊበላ በህፃንነቱ ጊዜ በንቦች ተከበው ነበረ። እናቱም ይህን እንደ ምልክት ተመልክታ ላሊበላ ብላ ጠራችው። ይህ ማለት ንቦች እርሱን አውቀውታል ማለት ነው። በአንዳንድ ታሪኮች መሰረት ወንድሙ በእርሱ ላይ ቅንነትን አላሳየም፣ እናም ለመግደል ሞከረ። ነገር ግን ላሊበላ ተረፈ እና በኋላ ንጉስ ሆነ። ከዚህ በኋላ ትልቅ ራዕይ ነበረው። ወደ ኢየሩሳሌም መጓዝ ፈለገ፣ ነገር ግን በመሄድ አልቻለም። ስለዚህም በኢትዮጵያ ውስጥ አዲሲቷን ኢየሩሳሌም ለመፍጠር ወሰነ። ይህን ራዕይ ለማሳካት በላሊበላ ከተማ ውስጥ 11 የድንጋይ ውቅርት ቤተክርስቲያናትን አዘዘ። እነዚህም ቤተክርስቲያናት በአንድ ትልቅ ድንጋይ ውስጥ ተቆርጠው ተሰሩ። ከላይ ወደ ታችን በመቁረጥ መሰረታቸው። በዚያም ዘመን እጅግ የሚያስደንቅ ነበር። በእነዚህ መካከል በጣም የታወቀው ቤተ ጊዮርጊስ ነው። ይህ ቤተክርስቲያን በመስቀል ቅርጽ የተሰራ ሲሆን በዓለም ላይ ከሚገኙ አስደናቂ ህንፃዎች መካከል ይቆጠራል። አንድ ታሪክ እንዲህ ይላል። ቀን ሰዎች ይሰሩት ነበር፣ ሌሊትም ግን መላእክት ይረዱት ነበር። ይህ እውነት ነው ወይስ እምነት? እስካሁን ድረስ ሚስጥር ነው። ዛሬም ላሊበላ ቅዱስ ቦታ ናት። ቱሪስቶች ይመጣሉ፣ እምነተኞች ይጸልያሉ። ንጉስ ላሊበላ የተለመደ ንጉስ አልነበረም። እርሱ ራዕይ ያለው፣ እምነት ያለው፣ ታላቅ ስራን የፈጠረ ሰው ነበር። በመጨረሻ ከንጉስ ላሊበላ ታሪክ አንድ ነገር እንማራለን። ታላቅ ራዕይ ካለን በጥረትና በእምነት አስደናቂ ነገር መፍጠር እንችላለን። እናንተስ ቤተሰቦቼ ከቅዱስ ላሊበላ ምን ተማርን? ላይክ፣ ሼር፣ ሰብስክራይብ በማድረግ ኮመንት ቦክስ ላይ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።